ህወሓትና ሻዕቢያን ጽምዶ በሚቃወሙት ጄኔራል ላይ ሻዕቢያ ጥቃት ፈጸመ። ጥቃቱ የጄኔራሉ መኖሪያ ቤት ላይ ያነጣጠረ ሲሆን የጄኔራሉ መኖሪያ ቤት ሙሉ በሙሉ ወድሟል። ይህ ጥቃት የተፈጸመው በርካታ የሻዕቢያ ወታደሮች በሰፈሩበት አዲግራት ነው። በሌላ በኩል ህወሓት በበኩሉ አመሻሹን ባወጣው መግለጫ የፌዴራል ጦር ወደ ትግራይ ዘመቻ ሊያደርግብኝ ነው ሲል ከሷል። ታደምጡታላችሁ። የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ ለገዱ ምላሽ ዘለፋ የተቀላቀለበት ግብረ መልስ ሰጡ። ዶክተር አብርሃም የኤርትራ ጦር እንዲወጣ ጥረት የተጀመረው ገና በጠዋቱ ነው ሲሉ የገዱን አስተያየት አስተባብለዋል። አቶ ገዱንም ርካሽ የፖለቲካ ትርፍ የሚቃርሙ በማለት ዘልፈዋል። እንመለስበታለን። ጌታቸው ረዳ ተጸጸቱ። ጄኔራል ታደሰ ወረደን የጥቂት ወታደራዊና ፖለቲካዊ ልሂቃን የግል ዘበኛ ሲሉ ዘልፈዋቸዋል። ጄኔራሉ ላይ እርምጃ ባለመውሰዴ ይቆጨኛል ያሉት የአብይ አማካሪ አስተዳደሩን ከቁጥጥር ውጭ ለማፍረስ አሲረዋል ሲሉም ከሰዋል። ታደምጡታላችሁ። በሱዳኑ ጦርነት ዋና ተዋናኝ እንደሆነች የሚነገርላት ኤሚሬትስ የትራምፕን የሰላም እቅድ መቀበሏን ገለጸች። በሱዳን በአስቸኳይ ተኩስ አቁም እንዲደረግም ጠይቃለች። ኤሚሬትስ ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት ነው። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓትና ሻዕቢያን ጽምዶ በሚቃወሙት ጄኔራል ላይ ሻዕቢያ ጥቃት ፈጸመ። ጥቃቱ የጄኔራሉ መኖሪያ ቤት ላይ ያነጣጠረ ሲሆን የጄኔራሉ መኖሪያ ቤት ሙሉ በሙሉ ወድሟል። ይህ ጥቃት የተፈጸመው በርካታ የሻዕቢያ ወታደሮች በሰፈሩበት አዲግራት ነው። በሌላ በኩል ህወሓት በበኩሉ አመሻሹን ባወጣው መግለጫ የፌዴራል ጦር ወደ ትግራይ ዘመቻ ሊያደርግብኝ ነው ሲል ከሷል። ጽምዶን በሚቃወሙ የትግራይ ተወላጅ ወታደራዊ መኮንኖች ላይ የሚፈጸመው ጥቃት ዛሬም ቀጥሏል። ከሳምንታት በፊት አንድ ከፍተኛ ጄኔራል ጽምዶን በመቃወማቸው ለሳምንታት ታስረው እንደነበር ይታወቃል። ዛሬ ደግሞ የሻዕቢያና ህወሓት ወታደራዊ ቅንጅትን አላምንበትም ያሉ አንድ ሌላ ጄኔራል መኖሪያ ቤት ላይ ጥቃት ተፈጽሟል። በትግራይ ክልል ሽረ እንዳስላሴ ከተማ የሚገኘው የብርጋዴር ጄኔራል ጀማል ወዲ ጎጀላ መኖሪያ ቤት በትናንትናው ዕለት በደረሰ የቃጠሎ አደጋ ሙሉ በሙሉ ወድሟል። ቃጠሎ በሌሊት የተከሰተ ሲሆን በቤቱ ውስጥ የነበረው ንብረት በሙሉ መውደሙ ተገልጿል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖረም ምንጮች በቤቱ ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችል ጠቁመዋል። ይሁን እንጂ በተቃራኒው ድርጊቱ ሆን ተብሎ የተፈጸመ ሊሆን እንደሚችል የሚጠረጥሩም አሉ። ብርጋዴር ጄኔራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነታቸው ያገለገሉ ሲሆን አሁን ያሉበት የት እንዳሉና ያሉበት ሁኔታ ምን እንደሆነ መረጃ ማግኘት አልተቻለም። የቤታቸው መቃጠል በከተማዋ ነዋሪዎችና በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ይህ በእንዲህ እንዳለ ህወሓት አመሻሹን መግለጫ አውጥቷል። በአማራና አፋር አዋሳኝ አካባቢዎች ትንኮሳ ፈጽሞ ከተመለሰ በኋላ ከፌዴራል መንግስት ጋር ያለምንም ቅድመ ሁኔታ ለመደራደር ዝግጁ ነኝ ያለው ህወሓት አሁን ደግሞ ከበባ ተፈጽሞብኛል ብሏል። ቡድኑ አዲስ ማምሻውን ባወጣው መግለጫ ፌዴራል መንግስት አሁን ትግራይ ወደ ሌላ የደም አፋሳሽ ጦርነት ለማስገባት እየተንቀሳቀሰ ነው ሲል ከሷል። ይሁን እንጂ ራሱ ህወሓት በጠለምትና ራያ አካባቢዎች ላይ ከሰሞኑ ጥቃት የከፈተው ራሱ ሲሆን በድሮን ጥቃት ያጸፋ ምላሽ ሲሰጠው ነው ወደ ኋላ ተመልሶ ለድርድር ዝግጁ ነኝ አለው። ህወሓት በኃይል እንደ ወልቃይት ያሉ አካባቢዎችን ለመቆጣጠር ከተንቀሳቀሰ በኋላ ለድርድር ዝግጁ ነኝ ቢለም በፌዴራል መንግስት በኩል አዎንታዊ ምላሽ አላገኘም። ህወሓት ያቀረበውን ያደራድሩኝ ጥሪ እንደ ከዚህ ቀደሙ በዲፕሎማቲክ ማህበረሰቡ ዘንድ ጆሮ አልተሰጠውም። በዛሬው መግለጫው በፕሪቶሪያ ስምምነት መሰረት ወደ ድርድር ለመግባት እንጂ ወደ ሌላ ደም አፋሳሽ ጦርነት ለመግባት ፍላጎት የለኝም ብሏል። ይሁን እንጂ በፌዴራል መንግስት በኩል የሚታየው ከበባና ወታደራዊ ዝግጅት ወደ ጦርነት የሚያስገባ መሆኑ ይታወቅልኝ ብሏል። የትግራይ ህዝብ መሪ ነኝ ያለው ህወሓት በፕሪቶሪያ ስምምነት ተግባራዊ እንዲሆን በተደጋጋሚ ያቀረበው ጥያቄ በዓለም አቀፉ ማህበረሰብ ዘንድ ጆሮ ዳባ መባሉን ገልጿል። ከሰሞነኛው ትንኮሳ በኋላ የተባበሩት
የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ የሰጡት ማስጠንቀቂያ ጥሩ ጅማሮ ነው ያለው ህወሓት ዓለም አቀፉ ማህበረሰብ ሌላ ደም አፋሳሽ ጦርነት እንዳይከሰት ተጨባጭ እርምጃ መውሰድ አለበት ብሏል። የፕሪቶሪያው ስምምነት እንዳይከበር ያደረገው በፌዴራል መንግስቱ ነው የሚለው ህወሓት በተደጋጋሚ በሚፈጽማቸው ትንኮሳዎች ራሱ ስምምነቱን እንደጣሰው እየተገለጸ ነው። በዛሬው መግለጫም 40 በመቶ የሚሆነውን የትግራይ ህገ መንግስታዊ ግዛትን ወሮ የኢትዮጵያ መንግስት ስምምነቱን እየጣሰ ነው ብሏል። በዚህም ዓለም አቀፉ ማህበረሰብ በህወሓት ላይ ያለውን አቋም ከመቀየር አልፎ እንደ ተራ ቡድን ችላ ያለው ነው። ህወሓት በፕሪቶሪያው ስምምነት የገባውን ግዴታ አፍርሶ አወዛጋቢ አካባቢዎችን በኃይል ለመቆጣጠር ከመንቀሳቀስ በተጨማሪ ከሻዕቢያ ጋር በጀመረው ቅንጅት የኢትዮጵያ ሉዓላዊነት እየተዳፈረ ነው። የጠቅላይ ሚኒስትሩ ቅርብ ሰው የኤርትራ ጦር በተቆጣጠረው የኢትዮጵያ ግዛትና በገዱ አንዳርጋቸው ምስክርነት ላይ አነጋጋሪ ምላሽ ሰጥተዋል። የቀድሞ የመከላከያ ሚኒስትሩና የአሁኑ የመስኖና ቆላማ ሚኒስትሩ ዶክተር አብርሃም በላይ እውነትና ንጋት እያደረ ይጠራል በሚል በይፋዊ ፌስቡክ ገጻቸው ባስተላለፉት መልእክት ገዱ አንዳርጋቸውንና ኤርትራን በጥብቅ ኮንነዋል። አብርሃም በመልእክታቸው ጥቅምት 24 ቀን 2013 ዓ.ም በህወሓት ቀስቃሽነት ለተጀመረው ጦርነት ህግ የማስከበር ዘመቻ የኤርትራ ጦር በወቅቱ ከተቆጣጠራቸው የትግራይ አካባቢዎች ለቆ እንዲወጣ ሰላማዊ ዲፕሎማሲያዊ ንግግሮች የተጀመሩት ገና ከጠዋቱ እንደነበር ገልጸዋል። ለዚህም በራሳቸው ገጽ ከ5 ዓመት በፊት ያጋሩትን የጠቅላይ ሚኒስትር አብይ አህመድ ወደ አስመራ ተጉዘው ከኢሳያስ አፈወርቂ ጋር የመከሩበትን ጉዳይ አስታውሰዋል። የጠቅላይ ሚኒስትሩ ቅርብ ሰው ገዱ አንዳርጋቸውን ባለክሩ ባይናገሩ በእውነት ላይ ቢኮሩ ታሪክ የሚገልጠው ሀቅ ለመደበቅና ርካሽ የፖለቲካ ሸቀጥ ለመነገድ መሞከር አክሳሪ እንደሆነ የአደባባይ እውነት ነው ብለዋል። እንዲህም ሲሉ የክልሉን እውነታን ለመግለጥ ብዙ ሳንሄድ በራሴ ገጽ ላይ በፈረንጆቹ አቆጣጠር ማርች 26 2021 ላይ የተለጠፈውን ማየት ይቻላል ሲሉ ጠቁመዋል። አብርሃም በወቅቱ ያጋሩት መልእክት እንደሆነ ገልጸው ያጋሩት ጽሑፍ በወቅቱ ወደ አስመራ ተጉዘው የነበሩት አብይ ከኢሳያስ ጋር የመከሩት ኤርትራን ጦሯን በአስቸኳይ እንድታስወጣ የሚጠይቅ እንደነበር የሚጠቁም ነው። በወቅቱ ኤርትራ ጦሯን እንድታስወጣና መከላከያ እንዲገባ አብይና ኢሳያስ መስማማታቸውን የአብርሃም መልእክት የሚገልጽ ቢሆንም ዛሬም ድረስ ጦሯ ባለበት ቀጥሎ ነው አዲስ ማስጠንቀቂያ የተሰጠው። ምንም እንኳን ከ5 ዓመት በፊት ስምምነት የተደረሰበት ጉዳይ ነው ቢባልም መንግስት ለኤርትራ በላከው አዲስ ደብዳቤ ጦሯን ከኢትዮጵያ ግዛት እንድታስወጣ ይጠይቃል። አብይና ኢሳያስ ተስማምተዋል የተባሉበት የኤርትራ ጦር እንቅስቃሴ ጉዳይ አሁን ላይ አንዱ የውጥረት ምንጭ ሆኗል። አብርሃም በዛሬው መልእክታቸው አሁንም መንግስት ያቀረበው ሰላማዊ መፍትሄ አማራጭ አፋጣኝ ምላሽ ያስፈልገዋል ብለዋል። የትግራይ ህዝብ ከኤርትራ ወንድሞቹ ጋር ለዓመታት ግጭት ውስጥ ያቆየው ጦርነት አሁንም በተቀመጠው የሰላም ስምምነት መንገድ እንዲጠናከር የኤርትራ መንግስት ጦሩን ማስወጣት አለበት ብለዋል። አክለውም የኢትዮጵያን ሉዓላዊነትና ግዛታዊ አንድነት በማክበር ለዘላቂ የጋራ ሰላምና የጋራ ተጠቃሚነት እንዲሁም በአሰብ በኩል ኢትዮጵያ የባህር በር የምታገኝበትን መንገድ ምክክርና ውይይት ይበጃል ብለዋል። ጌታቸው ረዳ በቀድሞው ምክትላቸው በአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ላይ ጠንካራ ክስ አሰሙ። ጌታቸው በጄኔራሉ ላይ ባሰሙት አዲስ ክስ ጊዜያዊ አስተዳደሩን ሽባ በማድረግ የጥቂት ወታደራዊና ፖለቲካዊ ልሂቃን የግል ዘበኛ ሆኗል ሲሉ ወቅሰዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አሁን በፕሬዝዳንትነት ቦታው ላይ የሚገኙትን ጄኔራል ታደሰ ወረደን በከባድ ቃላት የወቀሱበትና የፖለቲካ ጉዟቸው የገመገሙበት ጽሑፍ ይፋ ሆኗል። ጄኔራል ታደሰ አስተዳደራቸውን ገዝግዘው ወደ አዲስ አበባ እንዲኮበለሉ እንዳደረጓቸው ያስታወሱት ጌታቸው ጸጸታቸውን በአደባባይ ገልጸዋል። ጌታቸው በአዲስ ፎርቹን ጋዜጣ ላይ ባስነበቡት አዲስ ጽሑፍ ጸጸት ያደረባቸው የክልሉን አስተዳደር አሽመድምደዋል ያሏቸውን ጄኔራል ታደሰን ከስልጣን ማንሳት ባለመቻላቸው ነው። ጌታቸው በጽሑፋቸው ታደሰ ወረደ ለስልጣናቸው ሲሉ ከጽንፈኞች ጋር ተባብረዋል፣ ክልሉንም ወደ ቀውስ መርተዋል ሲሉ ወንጅለዋል። ጌታቸው በጽሑፋቸው ታደሰ ወረደ በጊዜው አስተዳደር ውስጥ የነበራቸውን ምክትልነትና የጸጥታ ኃላፊነት በመጠቀም አስተዳደሩን ከውስጥ ሲያፈርሱ እንደነበር ገልጸዋል። ታደሰ ወረደ በምክትልነት በነበሩበት ወቅት የሲቪል አስተዳደሩን ከማጠናከር ይልቅ በህወሓት ውስጥ ካሉ ጽንፈኞች ጋር በመወገን አስተዳደሩን ሲያዳክሙ እንደነበር ገልጸዋል። በትግል ወቅት የተገነባውን የህወሓት ኃይል በጌታቸው አገላለጽ
ቲዲኤፍ አሁን በታደሰ ወረደ መሪነት የጥቂት ወታደራዊና ፖለቲካዊ ልሂቃን የግል ዘበኛ ሆኗል ሲሉ ወቅሰዋል። በቅርቡ የታጠቁ ኃይሎች የፕሬዝዳንቱን ቢሮ መክበባቸውንና ሚዲያዎችን መቆጣጠራቸው ታደሰ ወረደ ከታለመለት መስመር እንዲወጣ ለማስፈራራት በከፍተኛ አዛዦች የተቀነባበረ ድራማ ነው ብለውታል። ታደሰ ወረደ መሬትና ኢንቨስትመንትን የሚመሩ አካላትን እንዲቆጣጠሩ በተሰጣቸው ስልጣን በመጠቀም ራሳቸውንና የቅርብ ዘመዶቻቸውን እያበለጸጉ ነው ሲሉ ጌታቸው ከሰዋል። ክልሉ በሕግና በሰላም እጦት እየታመሰ ባለበት ወቅት መሪዎቹ በዘረፋ ላይ ተጠምደዋል ብለዋል። በቅርቡ በህፃናትና ሴቶች ላይ የታየው የረሃብና የክሳት ምስል የታደሰ ወረዳ አስተዳደር ለህዝብ ደህንነት ደንታ እንደሌለው ማሳያ ነው ብለዋል። አስተዳደሩ የህዝቡን ስቃይ ችላ በማለት በቤተ መንግስት የስልጣን ሽኩቻ ላይ ብቻ ትኩረት አድርጓል ሲሉ ወቅሰዋል። ጌታቸው እንደሚሉት ታደሰ ወረደ በጦርነቱ ወቅት ስልታዊ ስህተቶችን በመስራት በ10 ሺዎች የሚቆጠሩ ወጣቶችን በከንቱ እንዲረግፉ አድርገዋል። አሁን ደግሞ ያለምንም ራስን የመመርመር ሂደት ወደ ከፍተኛው የሲቪል ስልጣን መምጣታቸው የሞራል ቀውስ ነው ብለዋል። በቅርቡ በትግራይ ኃይሎችና በፌዴራል መከላከያ ሰራዊት መካከል የተከሰተው ግጭት የፌዴራል መንግስቱን ለማስገደድ የታለመ የቁማር ጨዋታ ነበር ያሉት ጌታቸው ውጤቱ ግን በረራዎችን ማቋረጥና ህዝቡን ለባሰ ጭንቀት መዳረግ ሆኗል ብለዋል። ታደሰ ወረደ በሌሎች ተገፍቼ ነው የሚለው ሰበብ ኃላፊነትን ከመሸሽ የሚመነጭ ነው ሲሉም ደምድመዋል። በሱዳን አውዳሚ ጦርነት እጇ አለባት ተብላ የምትከሰሰው ኤሚሬትስ ትራምፕ ያቀረቡትን የሰላም እቅድ ስምምነት ደግፋለሁ ማለቷ አነጋጋሪ ሆኗል። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውን የሱዳን የሰላም እቅድ እንደምትደግፍ አስታውቃለች። የተባበሩት አረብ ኤሚሬትስ በአሜሪካ የቀረበውንና በሱዳን ለዓመታት የተካሄደውን አውዳሚ ጦርነት ለማስቆም ያለመውን የሰላም እቅድ መቀበሏን አስታውቃለች። ኤሚሬትስ ድጋፏን የገለጸችው በሱዳን ግጭት ውስጥ ተፋላሚ የሆኑ ወገኖችን በመርዳትና ጦርነቱን በማቀጣጠል ረገድ ክስ እየቀረበባት ባለበት ወቅት ነው። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጻቸው ባሰፈሩት መረጃ አቡዳቢ በአሜሪካ የመካከለኛው ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ይፋ ያደረጉትን ሁለንተናዊ የሱዳን የሰላም እቅድ በደስታ እንደምትቀበለው ገልጸዋል። ኤሚሬትስ በአስቸኳይ ተኩስ ለማቆም የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ለመደገፍ ቁርጠኛ መሆኗን የገለጸች ሲሆን አሜሪካ፣ ግብፅና ሳውዲ አረቢያን ካቀፈውና በሱዳን ጉዳይ ሽምግልና እያደረገ ካለው ኳድ ከተሰኘው ቡድን ጋር በቅንጅት እንደምትሰራ አረጋግጣለች። ባለፈው ማክሰኞ በዋሽንግተን በተካሄደው የሱዳን ለጋሾች ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ቡሎስ የቀረበውን የሰላም ተነሳሽነት በ5 ዋና ዋና ነጥቦች ላይ ያተኮረ መሆኑን ገልጸዋል። የተነሱት ነጥቦች የተኩስ አቁም ማድረግ፣ ሰላማዊ ሰዎችን መጠበቅና ወደ ቀያቸው እንዲመለሱ ማስቻል፣ ዘላቂ የተኩስ አቁም ስምምነት ላይ መድረስ እንዲሁም የፖለቲካ ሽግግር ማካሄድና የሀገሪቱን መልሶ ግንባታ ማከናወን የሚሉ መሆናቸውን ዘአረብ ኒውስ አስነብቧል።